አይደለም አብ ከወልድ የተለየ አካል አይደለም አብ አብም ተሰጥቷል ማለት መስቀል ላይ ከእግዚአብሔር ማለት ስላሴ ማለት ነው ብሎ ያስተማረ ነብይ አለ። ገድበዋል። አይ አዳምጠኝ፣ አንድ ጊዜ አዳምጠኝ። አንድ ጊዜ እዚህ ጋር ያለችው ያረጋግጥ ሁሉ እኔ መቼ ተረዳህን? ጥያቄ ነው የጠየኩህ እየመለስክ ያለኸው። አንድ አምላክ አለ ወይ አልኩህ። አዎ አንድ አምላክ አለ አልከኝ። የአንድ አምላክ በመስቀል ላይ ተሰቅሏል ወይ አልኩህ። አዎ ተሰቅሏል አልከኝ። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም ወይ አልኩህ። የለም አልከኝ። ከዚያ በቃ ከባዱ ጥያቄ መጣ። ስለዚህ አየው ስህተት እኮ ያልኩ አብና ወልድን የተረዳ ማለት ከወልድ የተነጠለ ሌላ አካል አርገኸው ወይም ደግሞ የተለየ አካል አርገኸዋል። ግልጽ ነው። እሺ የተለየ አካል አይደለም አብ ከወልድ የተለየ አካል አይደለም አብ ከወልድ የተለየ አካል አይደለም አብ ውስጥ ለምሳሌ አብም ተሰቅሏል ማለት መስቀል ላይ ይኸውልህ አብም ተሰቅሏል መስቀል ላይ ለምሳሌ ክርስቶስ ቱን ባሳለፈ ጊዜ መለኮት ሞቶ ነበር። እሱን ጥያቄ ልጠይቅ እፈልጋለሁ። ምክንያቱም ነፍሱን አሳልፎ በሰጠ ጊዜ አዳምጠኝ፣ ነፍሱን አሳልፎ በሰጠ ጊዜ ያ መለኮት ዓለምን ሲጠብቃት የነበራት መለኮት ያ መለኮት አርፏል እያልከኝ ነው እያለህ ያለው ያ ማለት አይደለም። ይኸውልህ እየሰማኸኝ ነው? አዲስ አንድ ጊዜ አሁን ትምህርትህን ልትነግረን ነው ወይንስ ጥያቄ ልትመልስ ነው? አሁን ስብከት ከሆነ ትምህርትህን ልታስተምር ከሆነ እኔ የመጀመሪያ የስላሴ ትምህርት ላይ ያለው ነገር ለመጀመሪያ እሱን ልነግርህ ነው የፈለኩት። ለዚህ ነው ስላሴ ምንድነው? ስላሴ ምንድነው? ስላሴ ማለት ይኸውልህ ምን ማለት መሰለህ፣ ለምሳሌ በአካል ሶስት የሆነ በአካል ሶስት ስንል ግን አካል ማለት መለኮት ላይ ያለው አካል አንተ እንደ ሰው ነው እየገመትኩ ያለው። እንደ ሰው ማለት የመለኮት አካል ማለት እኔና አንተ የተለያየን አካል ነን አይደለም? አንተ ስትቆጥር መለኮትንም ስትቆጥር እንደኔና እንደ አንተ ነው እየቆጠርክ ያለው። እሱ ሌላ ሰው እንትን ሌላ ሰው ያ አይደለም። በመለኮት የአካል ልዩነት ማለት የግብር ወይም ደግሞ የስራ ልዩነት ነው። ለምሳሌ ምን ማለት ነው ካልከኝ ኦሪት ዘፍጥረት ሲል ዓለም ቅርጽ የላትም ባዶ ነበረች እያለ ይጀምራል። ገብቶሃል አይደለ? ለምሳሌ ዓለም ቅርጽ የላትም ባዶ ነች ይጀምርና እግዚአብሔር አምላክ በቃል ሁሉን ፈጠረ ይላል። በቃል ሁሉን ፈጠረ ማለት ደግሞ እግዚአብሔር አምላክ በውስጡ ነበረው ኃይል ደግሞ በክርስቶስ ኢየሱስ አይፈጠራት ይላል። ገብቶሃል አይደለ? በክርስቶስ ኢየሱስ ዓለም ፈጥሯት ማለት አሁን ለምሳሌ ዓለም ያንተ እባክህን ይኸው ጥያቄና መልስ ቦታ ነው። ጥያቄ ቦታ ነው፣ የስብከት ቦታ አይደለም። ለምጠይቀህ ጥያቄ ቀጥታ መልስ ስጠና ከዚያ በኋላ ይሄ ማለት ብለህ ታብራራለህ። እሱ ነው የሚሆነው። እሺ፣ ስለዚህ ስላሴ መጀመሪያ ማወቅ አለብህ። ስለ ስቅለቱ ምናምን ከማውራትህ በፊት ስላልክ እሺ አልከው ነው ተስማማዋለህ። ይፋል እምነትህን አንተ ያመክበትን ነገር ፈታ ብለህ ለሞላህ እንድትገልጽ ዘንድ ነው እንደታገደ። እንደሱ ከሆነ ከነቢያቶች መካከል የትኛው ነቢይ መጀመሪያ ስላሴ ብሎ ያስተማረ ነቢይ? ስላሴን የሚያውቅ ነቢይ ስላሴ የሚባልን አምላክ የሚያውቅ ነቢይ አለ ወይንስ የለም? ጣልቃ ስላሴ ብሎ ያስተማረ ነቢይ አለ? በመጀመሪያ አስቀድሞ ኪዳን የነበሩ ነብዮች በሙሉ እግዚአብሔር ነው ወይም ደግሞ ያገኘው ጣዖት ነጋዴ ነበረ፣ እግዚአብሔርን አገኘ። ነገር ግን መንግስት ከእግዚአብሔር ርቃ ነበር፣ ከሰው ልጆች ርቃ ነበር ማለት ሰው በኃጢአት አድፎ ስለነበር የእግዚአብሔርን መንግስት ያይ ዘንድ ማለትም የእግዚአብሔር ቅዱስ ስለነበር በሰው አይን ልቦና ሊገኝ ስላልቻለ ይህንን መንገድ ለማሳየት ተካላ ነው መንገድ ቅዱስ ነው ለማለት ነው። በጣም ጥሩ። ስለዚህ ከክርስቶስ በኋላ እንጂ ነቢያቶች በሙሉ ሰብከውታል። ስለዚህ ስላሴ የተወቀው ከክርስቶስ በኋላ እንጂ ከዚያ በፊት በነበሩ በቀደሙት ነቢያቶች ላይ ስላሴ የሚለው ቃል ራሱ አይታወቅም አይደል?
እግዚአብሔር ማለት እኮ ስላሴ ማለት ነው። ከነቢያቶች መካከል እግዚአብሔር ማለት ስላሴ ማለት ነው ብሎ ያስተማረ ነብይ አለ መጽሐፍ ቅዱስ ላይ? ይኸውልህ ነቢያት እግዚአብሔርን ሰብኮት ማለት ምን ማለት መሰለህ? አሁንም እያጣመምኩ ያለው ነገር እንጂ ሌላ ምንም ማለት እግዚአብሔር ስላሴ ነው ማለት እግዚአብሔር ተሰበከ ማለት ስላሴ ተሰበከ ማለት ነው። ሌላ ነገር እኮ አይደለም። ታሪስ አሁን ካንተ በተሳም ከነቢያቶች ትምህርት እየፈለኩ ነው። ነቢያቶች በመጽሐፍ ቅዱስ ላይ እግዚአብሔር ማለት ስላሴ ማለት ነው ብለዋል ወይ? ስላሴ ይኸውልህ አሁን እንዴት ያልኩ አሁን ቃሉ ከሆነ አልተጠቀሰም። ቃሉን እየጠየቀኝ ከሆነ ቃሉ አልተጠቀሰም። ጎበዝ አሁን ቃሉ አልተጠቀሰም የለም ወፍ ቃሉ ከሆነ ማለት ነው። እግዚአብሔር ሲሉ ጊዜ ነቢያቶች ስላሴ እንደሆነ ላስረዳ። ስላሴ ማለት ሶስት ማለት ነው አለ ሶስት ማለት ነው። ስለዚህ የእግዚአብሔር ግን ነቢያቶች ሶስት ሳይሆን አንድ ብቻ እንደሆነ ነው ያስተማሩት። ሙሴ ሲያስተምር ምን አለ? እስራኤል ሆይ የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ፣ ጌታ አምላካችን ስላሴ ነው፣ ሶስት ነው፣ አንድም ሶስት ብላ አይደለም አንድ ጌታ ነው ብሎ ተናገረ። خلاص ኢየሱስ ክርስቶስን መጥቶ ይሄን ያስተማረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ ያ አንድ አምላክ እንደሆነ እንጂ አንድም ሶስትም ብሎ የተናገረ አንድ ነብይ የለም በፍጹም። ይህ ከሆነ አሁን ጥሩ ጥያቄ ነው የጠየቀን፣ የተመለስከው እዛው ላይ ነው አንድ የመሰለ ጥያቄን አዳምጥ። ይሄን መለስከ አንተ ጥያቄን አዳምጥ። አሁን አንተ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? በትክክል አምላክ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ለራሱ ምን አልከኝ? አምላክ ብለህ የምታስበው ኢየሱስ ክርስቶስ ለራሱ አምላክ አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አላስተማረም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ አምላኬ ብሎ የሚጠራው እንዳለ አስተምሯል። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ እንዳለው የኢየሱስ ክርስቶስ አምላክ ይባረክ ይላል። ያን እየተናገረ ያለው በስጋ ለመገለጡ አብም ወልድም መንፈስ ቅዱስ በእርሱ ፍቃድ ስለተሰጠተ የስጋ አምላክነቱ ነው። እሱ ብቻ አይደለም መጥቀስ ከፈለክ በመስቀል ላይ አምላክ አምላክ ብሏል ብለህ መጥቀስ ትችላለህ። በስጋ ስለሆነ ነው አምላክ ያለኝ አላለም ኢየሱስ። ይሄ እናንተ ትምህርት ነው። አንድ ጊዜ አዳምጠኛ። አሁን ጥያቄ ብቻ አጭር መልስ ነው የምታስመልሰኝ ወይ ደግሞ ሳይረዱ ክርስቶስ ለምሳሌ ክርስቶስ በምድር እያለ ሰይጣን እንኳን አምላክ እንደሆነ ያወቀው በመስቀል ላይ ሳለ ነው። ክርስቶስ አምላክ እንደሆነ አምላክ እንደሆነ አውቋል ሰይጣን። በዕለተ ዓርብ ነው ያወቀው። እስከ ዕለተ ዓርብ ድረስ ክርስቶስ መለኮት የተዋሃደው እንደሆነ አያውቅም ነበር። የቱ ጋር ነው ሰይጣን አምላክ መሆኑን ኢየሱስን አወቀ የሚለው? በደንብ እሺ፣ በጣም ጥሩ ጥያቄ። ከመጀመሪያው ልጀምርልህ፣ ትዕግስት ይኖራል፣ አታቋርጠኝ። አጭር ነገር እኮ ነው። አሁን ብዙ ሀተታ ማውራት ሳይሆን አምላክ እንደሆነ ያወቀበትን ጥቅስ ማሳየት ነው። ለምሳሌ ይኸውልህ አዳምጠኝ አንድ ጊዜ። ለምሳሌ አሁን ሊፈተነው ዘንድ ወደደ ታላላቅ ታምራትን ሲያደርግ ጊዜ ይሄ በሰው ዘንድ የማይቻሉ ታምራትን ሲያደርግ ጊዜ ይጠራጠር ነበረ። ከዛ ደግሞ እንደ ሰው ይበላል፣ ይጠጣል፣ ይተኛል፣ ያርፋል። ስለዚህ ይሄ ደግሞ ደካማ ስጋደቱን ትብሲተ ወይም ደግሞ እንትኑን ባየ ጊዜ ደግሞ ይጠራጠራል። ሰውም ይላል አምላክም ይላል። ለምሳሌ አልዓዛርን ከሞት ሲያስነሳው በባህር ላይ ሲራም ያንን ሲያይ በሰው ዘንድ አይቻሉ የመሬትን ስበስ ሲጠስ ውሃ ወደኝ ሲቀየር ይሄ አልዓዛርን እንኳን ሲያስነሳው በእግዚአብሔር አላለም። ይሃለውና ተነስ በማንቀብ ያለውና ነው ያለው። ይሃልና ገልጣ ማየት ይችላል። ያስነሳው አልዓዛርን ለምነው አምላኩ ብዬሃለውና
ለምነው አምላኩ እዚያው ሊያስነሳም ሲል አመስግነው አላምን ያለው እኔ አይደለም ለምነው ነው ያለውና ሰነ ለምነው ነው የሚያስነሳ ከዛ በኋላ ሊፈትነን ወደደ። ፈትነው ምን አሉ መሰለ ወንክ ማለት ምን ማለት ነው? ወይ እግዚአብሔር ወንክ ኔትወርክን አስተካክለና ይቆራንተን ይላል። በጣም እየተቆራረጠ ነው የሚደርሰን ድምጽ። እሺ የገባ ሌላ ክርስቲያን አለ? ሌላ ክርስቲያን አለ የገባ? ወሶት ሰማሊክ አንድ ጥያቄ አለኝ። አንድ ሴት አላገባም ማለት ትችላለች? ባላ ማግባት ለምሳሌ እሺ ማግባት ግዴታ ነው ወይስ አይደለም በሚለው ጉዳይ በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች ግዴታ አይደለም ለወይንም ሌሎች ደግሞ አይ ግዴታ ይሆናል ብለው የተናገሩ አሉ። ስለዚህ ከሁለቱም ይልቅ ሶስተኛው አቋም ምንድነው? ግዴታ የሚሆንባት አለች፣ ግዴታ የማይሆንባት አለች የሚለው ሶስተኛ ትክክለኛ አቋም ነው ያምናለሁ። እርሱም መቼ ነው ግዴታ የሚሆንባት መቼ ነው ግዴታ የማይሆንባት ወደሚለው ስንመጣ በወንድም በሴትም ላይ ወንድም ሴትም እንግዲህ ከእነርሱ መካከል ስሜት ያለባቸው ከሆኑ ወደ ፈተና እንዳይወድቁ ለአቅመ አዳም ለአቅመ ሔዋን ከደረሱ የማግባት ግዴታ አለባቸው። ሁለተኛ ምንድነው? ስሜት የሌላቸው ከሆነ በተፈጥሯቸው ምንም አይነት ተቃራኒ ጾታ ፍላጎት ምንም አይነት ስሜት የሚባል የሌላቸው ከሆኑ እነዚህ ጥፋት ላይ ክፉ ነገር ላይ ይወድቃሉ ተብሎ ስለማይታሰብ በእነዚህ ላይ ግዴታ ይሆናል። በተፈጥሮ ምንም ስሜት የማይኖረው ሰንጋው ነው ይፈጠራል አይደል? ምሳሌ እኔ ማግባት አልፈልግም፣ በቃ አላህን መገዛት ነው የምፈልገው። አንዴ አግብቻለሁ ፈትቻለሁ፣ አሁን አልፈልግም ከዚህ በኋላ ምን ትለኛለህ? እንደሱ አይባልም። እንደሱ ብለው መተው ነብያችን ሰለላሁ ዐለይሂ ወሰለም እንዲጠይቁ ተመልከቱ። አሁን ያልሽውን ቀጥታ ብለዋል። ምን እንደተመለሰላቸው አዳምጪ። ثلاثة شاب للنبي عليه الصلاة والسلام ሶስት ወጣቶች ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጡ። ሲመጡ ጊዜ ጥያቄ ሊጠይቁ ነብያችን ሰለላሁ ዐለይሂ ወሰለም የሉም ነበር። እናታችን አይሻን አገኙ። ምን ፈልጋችሁ ነው አለቻቸው። የአላህ መልእክተኛን ጥያቄ ለመጠየቅ ነበር። ከዚያ በኋላ እርሳቸው የሉም፣ ጥያቄያችሁን አድርሰላችሁ ዘንድ ግን ጠይቁ አለቻቸው። ከዚያ በኋላ ጠየቁ። አንደኛው ምን አለ? እኔ ከዚህ በኋላ ሚስት የሚባል ላላገባ አልፈልግም፣ ነገር ግን አላህን እድሜ ልኬ እገዛለሁ። ሌላኛው መጣና እኔ ከዚህ በላይ ከፍ የሚባል አልተኛም፣ አላህን ስገዛ አምራለሁ አለ። ሌላኛው ልክ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ደረሳቸው ጥያቄ። ሶስታቸውንም ተቃወሟቸው። ቤት አድርጉ አንድ ጊዜ ኢኒ አተዘወጁ ኒሳ ፈመን ረግበ ዐን ሱነቲ ፈለይሰ ሚንኒ ለስቱም አንቱም አትቃው ሚኒ እናንተ ከእኔ በላይ አላህን የምትፈሩ አይደላችሁም አሏቸው። እኔ ሴትን አገባለሁ ከእኔ መንገድ ያፈነገጠ ሰው ከእኔ አይደለም ብለው ተናገሩ። እዚህ ሰውየው ሚስትን አላገባም ብሎ መቆጠቡ ይሄ ነብያት መንገድ አይደለም። ነብያቶች ያገቡ ነበር። ከአምልኮ አግልሎ ራሱን ማነው አግልሎ ራሱን ለአምልኮ ብቻ አውራለሁ ማለት ይሄ ምንኩስና ይባላል። ምንኩስና በኢስላም የተከለከለ ነው። ይሄን መንገድ ያመጣው ማን ነው ከተባለ ጳውሎስ ነው ያመጣባቸው። ቁርአን ይናገራል። የሚገርማችሁ የነብያትን መንገድ አስለቅቆ ነገር ግን እንደኔ ባታገቡ ይሻላችኋል ብሎ መጽሐፍ ቅዱስ ላይ እስካሁን ድረስ ተቀምጧል። ስንት ወጣት ልጃገረዶች ወጣት ልጆች ገና በለጋ እድሜያቸው ገዳም እንዲገቡ አደረጋቸው ጳውሎስ። ይወታቸዋል ከነ ድንግልናቸው ይሞታሉ። በዚህ ለአምላክ ራስን ማስገዛት በሚል ራስን መሸወድ። ነብያቶች ሚስት ያገቡ ነበር። ለአምላካቸው ከማንም በላይ ነው የተገዙት። ይሄን መንገድ ቀይሮ ጳውሎስ መጣና አታግቡ እንደኛ ናቸው በቃ እንዳያገባ አድርጎ አስቀራቸው። በርካታ ልጆችን አሁንም ድረስ አለ ሀገራችን ላይ። ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ላ ተበቱለ ፊል ኢስላም አሉ። በእስልምና ምንኩስና የሚባል ነገር የለም። ፈተዘወጁ አሉ አግቡን ደሙት ነብያቶች ብሎ ተናገሩ። ስለዚህ ይሄ ነው እንጂ የነብያት መንገድ የኛው ፖሊሲ የነብያት መንገድ አይደለም። ከነብያት ተቃራኒ የሆነን መንገድ ነው ይዞላቸው ነው።
ይታችኋል። ይሄ የተፈጥሮ ህግ አምላክ በእርሳቸው ላይ በአዳም ልጆች ላይ ያደረገ እንዳይጠቀሙ አደረጋቸው። ከዚህ ላይ ጸጋ ማቃቸው ከነቢያት መንገድም አሸሻቸው። አምላክ ምንድነው ያደረገው ከተባለ አዳምን ወይንም አደምን ከፈጠረ በኋላ ብቻውን ሊሆን አይገባውምና ሚስት ልፍጠርለት አለ፣ ፈጠረለት። ይሄ አምላክ ፍቃድ ሲል ጳውሎስ መጣና እንደኔ ብቻቸውን አታገቡ ይሻላችኋል ብሎ ተናገረ። እሱ እንዳላገባ ሁሉ ሌሎችንም እንዳያገቡ ገደብ ሰደዳቸው፣ ከነቢያት መንገድ አስወጣቸው። የቀደሙት ነቢያት አግብተዋል፣ ልጆችንም ጻድቅ ልጆችን ወልደዋል። እንደዚያ ነው እንጂ ሰዎች መሆን ያለባቸው የነቢያትን መንገድ አስቶ ከዚያ አዲስ መንገድ ይሄን ይመስላል። ስለዚህ አቅመ አዳም ሔዋን የደረሰ ሰው ወደ ፈተና ላይ እንዳይወድቅ የሰይጣናዊ መንገድ ላይ እንዳይወድቅ ማግባት አለበት። ይሄ ነው የነቢያት መንገድ። ኦኬ ገብቶኛል። ግን በቃ እኔ ጻድቅ ለመሆን ፈልጌ አይደለም፣ በቃ አልፈልግም። በቃ አንድ አገብቶ በቃ በጣም ምናምን አሁን ምን አልፈልግም። ጸባይ ራሱ የለኝም የመጨረሻ እሱ ማለት እሺ አዳምጣለሁ። የአላህ ቃልና የመልእክተኛው ቃል እንደዚህ አይባልም። እሺ አሁን የነገርኩሽ የመልእክተኛው ቃል እያልኩ ነበር። አንቺ ያ ሰው የጎርቶሽ በቃ ሁሉም ሰው እንደዛ አሁን መስሎሽ ሊሆን ይችላል። እንደዛ አይደለም። ሁሉም ሰው እኩል አይደለም፣ አንድ አይነት አይደለም። ሰዎችዋል ሰዎች የተለያዩ ናቸው። ምናልባት ሌላ ህይወት ሞክሪና የተሻለ መልካምን ሰው ልታገኝ ትችላለሽ። እንደዚያ ነው እንጂ ያለበት አምላክ ከደም ከቅብ ድንጋጌ የራስን ማረቅ ተገቢ አይደለም። አየሽ